ቆዩ እርሶ እዚህ ሰፈር የቱ ሰላም ውድ የቻናሌ ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ የምንጎበኘው በዚህ በአትላስ በኩል የሚገኘው የአርቲፊሻል ሌክ እና እንዲሁም ደግሞ የዚህ የአፍሪካ ትልቁ የወተር ፓርክ የሚሰራበትን ፕሮጀክት ነው የምናየው። ያው እንደተሰውትም እንደምታዩት አስፓልት ዳር ላይ ነኝ። ከስራ ሰዓት መውጫ ስለሆነ እንግዲህ መንገዱ ተዘጋግቷል እንደምታዩት ማለት ነው። እንዲሁም ደግሞ ምናልባት ቦታውን ለማታውቁት ደግሞ ቀጥታ ጥቆማ እንዲሆናችሁ ከአስፋልት ነው የተነሳሁት። እንግዲህ የምታዩት አትላስ መስቀለኛው መንገድ ጋር ነው የሚገኘው። ወደ ቦሌ ሩዋንዳ፣ ወደ ቦሌ መድኃኔዓለም እንደዚሁም ደግሞ ወደ ውሃ ልማት 22 ማለት ነው፣ ወይ ደግሞ በዚህ በቺቺና በሚባለው ሰፈር፣ እንደዚሁም ደግሞ በዚህ በጀርባዬ ኡራኤል ቤተክርስቲያን ነው የሚገኘው። ወደዛ የሚወስደው መንገድ ነው። እንግዲህ የኛው ኮሪደር ከትላንትና ወዲያ አይተነው ነበር ከቦሌ ተነስተን በድምጽ ባይሆንም እንግዲህ እስከ ጫፍ ድረስ እንደምታዩት እስከዛ ነው እየተሰራ የሚገኘው። ለማንኛውም አሁን ወደ በሩ አካባቢ ጋር እየደረስኩ ነው የሚገኘው። እንግዲህ በዚህ ተሻግሮም በዛኛው በኩል ወንዙ የሚቀጥልበት እዚህ ከኡራኤል ቤተክርስቲያን የሚመጣው ነው እንደምታዩት። እዛ ጋርም ተጀምረዋል አዲስ። በነገራችን ላይ እስከዛሬ ድረስ አልነበረም። እዛች ጋር የተወሰኑ ቤቶች ነበሩ እዚህ ህንጻዎቹ መሀል ላይ ማለት ነው። እንደዚሁም ደግሞ የሆነ እንትን የጥበብ ምንድን ነው የሚባለው የእጅ ስራ ምናምን እንደሚባለው ነገር የሳጠራ ምናምን የተለያየ ነገር ልክ እንደ ባህላዊ ፈርኒቸር የሚሰሩ ጫፍ ላይ ነበሩ። ከሱ ተሻግረው ደግሞ አሁን እዚህ በሯ ጋር በሚገባበት በዚህ በኩል ማለት ነው ወንዙ የሚሄድበት ነው። እንግዲህ አስፋልቱ ከስር ወንዙ አለች ማለት ነው። እኛም ዞረው አሁን ይህን ፕሮጀክት ይዘን ወንዙን ተከትለን ወደዛ በኩል ነው የምናመራው። በዚህ በቀኙ በኩል ፕሮጀክት አለ። በተለይ በግል ሰብ የሚሰሩ እንደሆነ ሰምቻለሁኝ። እነዚህ ጫፍ ላይ ወይም ደግሞ ይሄ ፒኮክ ወደ ፓርክ መግቢያው አካባቢ ጋር የነበሩ ቤቶች ነበሩ። እንደዚሁም ደግሞ ምናልባት የምታውቁት ደግሞ ካላችሁ እነዚህ አትክልት ቤቶች፣ የተለያዩ ሱቆች፣ እንደዚሁም ደግሞ የአርከበስ ሱቆች እና የተለያዩ እነዚህ የቀበሌ ቤት እና ትንንሽ ሱቆች ምናምን የነበሩበት ሰፈር ማለት ነው። በዚህ ነው በኩል እንኳን እንደምታዩት ህንጻዎቹ ባሉበት ወደ ቦሌ ሩዋንዳ ቦሌ ሩዋንዳ ስትሄዱ አስፋልቱ ዳር ላይ የሚገኙ ህንጻዎች እንደዚሁም ደግሞ ወደ መንደር ገባ እንዳላችሁ የምታገኟቸው ህንጻዎች ናቸው። እንግዲህ አሁን የኡራኤል የአትላስ ወንዝ ዳር ልማት ድልድዩ ጋር ነው የምገኘው ማለት ነው። ይሄ በቀኝ በኩሉ ፕሮጀክቶች አሉ። እዚህኛውም በግለሰብ የሚሰሩ ያልኳችሁ ፕሮጀክቶች እዚህ ጋር ነው ያሉት። የወተር ፓርኩ ደግሞ የሚገኘው የምንሄድበት አቅጣጫ ይዘን ወደ መጨረሻው አካባቢ ከዚህ ከፒኮክ ከፓርኩ ትክክለኛ ፓርኩ ካለበት ወይም ደግሞ አዲስ ዙ ፓርክ የሚባለው ማለት ነው ከሱ በስተጀርባ ጋር ነው የሚገኘው። እዛ እስክንደርስ ደግሞ እንግዲህ የዚህ አርቲፊሻል ሌኩ አለ። የሰው ሰራሽ ሐይቁ ሃይላይት ላይ ያያችኋት ማለት ነው። ወደዛ መሀል ላይ ጠጋ ስንል እናየዋለን። እዛ እስክንደርስ ደግሞ የተለያዩ እነዚህ ስፖርት ዞኖች የሚመስሉ እንደ ኳስ መጫወት አይነት እንደዚህም ደግሞ ግሪን ኤሪያዎች እየተሰሩ ነው የሚገኙት። እነሱን እየጎበኘን የዛሬን ጉብኝታችን የምናደርገው በቀጥታ ወደዛ አቅጣጫ ወደዛ ነው የሚሆነው ማለት ነው። እንግዲህ አዳዲስ ቤተሰቦች ሰብስክራይብ በማድረግ ብትቀላቀሉ ደስ ይለኛል። የነባር ቤተሰቦችም ሀሳብ አስተያየታችሁን እያስቀመጣችሁ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ለቻናሉ እንዲያድግ ስለሚጠቅመው ማለት ነው። ቪዲዮ እንዲታይ ተደራሽ እንዲሆን ይጠቅመዋል። እንግዲህ እነኚህ ቤቶች ትላንትና ያሳያችሁ ያቺ ቢጫዋ ፎቅ በዛ በስተጀርባ በኩል ሆኜ በዙም ሳሳያችሁ የነበረው የዚህ ሩዋንዳ በኩል ከአትላስ ወደ ሩዋንዳ ያው እሱም ነገራችን ላይ ያው ተሰርቷል። በነገራችን ላይ መሀል ላይ የነበሩ ዛፎቹ ምናምን የሉም። ትንሽ የተወሰነ ክፍተት ነገር አገኝተዋል። ነገር ግን በጣም ህንጻዎች ጥቅጥቅ ብሎ የተሰሩ ስለሆኑ ስቲል መንገዱ ላይ ጥበት አለ። ከዛ ውጭ ግን ዳር ላይ በዚህ ደግሞ ወደ አትላስ መስቀለኛው መንገድ ጋር ሰፋፊ እንትኖች እየተሰሩ ነው የሚገኙት። ይህን ራሱ ሪከርድ አድርጌ ጨርሼ ስወጣ እያየሁኝ ነበር የተሰራ ነበርና
የነዚህ ፐብሊክ ስፔስ የሚባሉት ጫፍ መዞሪያዎቹ አካባቢ ጋር ብዙ ክፍት ቦታዎች እንደዚሁም ደግሞ አረንጓዴ ስፍራ ችግኝ የሚተከልባቸው እንዲህ አይነት እንትኖች እየተሰሩ ነው የሚገኙት። አስፓልቱም በነገራችን ላይ እያለቀ ነው። ከዚህ ከቦሌ እስከ አትላስ ድረስ የሚገኘው የአስፓልቱ ፓርት ማለት ነው። እንደዚሁም ደግሞ የእግረኛውም የተወሰነ በግራ በኩል ምናምን አየሁኝ እንጂ ሌላው እያለቀ ነው የሚገኘው። እንግዲህ በግል የሚሰሩ ያልኳቸው አሁን የታጠረው ጋር ነው የገባሁት። ድንገት አንዳንዴ ቪዲዮ እንትን ነው በመሀል የሆነ ቦታ ልገኝ ይችላለኝ። ያው አንዳንዴ መግባት ወይ ደግሞ እንደዚህ አይነት አይቻልም ስለሚባል ሞክር ብዬ ስለምገባ ነው። እንግዲህ አሁን ወደ ውስጥ ገብቻለሁ። ይሄ አሁን የምታዩት ስፍራ የተቆፋፈረው ከዚህ በፊት አትክልት ቤቶች እንደዚሁም ደግሞ ሱቆች የነበሩበት፣ ምናልባት ደግሞ ከወሬል ወደ አትላስ ስትመጡ አይታችሁ ከሆነ እዚህ በአስፋልት ውስጥ ሄዱ የሆነች ብረት ስር ቤቶች ምናምን ነበሩ። ያው ቁልቁለት ቦታ ስለሆነ አሁን ከመጣንበት አንጻር ቁልቁለት ነው። እዚህኛው አካባቢ ወደ ወንዙ ጠጋ ስትሉ የተወሰነ ቁልቁለት አለውና ትላንትናም ባየ ነው በተሻግሮ በኩል ባለው አሁን ከዚህ ከፊት ለፊት ህንጻዎቹ በሚገኙበት በኩል ነበር የትላንትናው ፕሮጀክት ያየ ነው። የዚህ የፒኮክ የወንዝ ዳሩ ማለት ነው። ዛሬ አትላስ ወንዝ ዳር በኩል ነው ያለ ነው። ይሄኛው እንደውም አንድ የመንግስት እንትኖችም ነበሩ። የዚህ ኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን ነበር። ትንሽ የአንዲት ኤሌመንተሪ ትምህርት ቤት አስፋልቱ ዳር ደግሞ ምናልባት በእርግጠኝነት የምታስታውሱት አርከበ ሱቆች ነበሩ፣ በርካታ አርከበ ሱቆች። ከዛ ወደ ውስጡ ደግሞ ወደ መንደር አሁን ወዳለንበት ስትመጡ ደግሞ ቤቶች የነበሩበት፣ ወደ ፓርኩ ስትገቡ ዋና ሆስፒታል በጸጋ የሚባለው ሆስፒታል የነበረበት ሰፈር ነው። ለማንኛውም ያው እዚህ ጋር እንደምትመለከቷቸው የስፖርት ዞኖች ያልኳችሁ ልክ እንደዚህ አይነት እየታጠሩ ነው የሚገኙት ከአሁኑ በዚህ በግራም በቀኝም እንደምትመለከቱት ማለት ነው። ፓርኩ ያው ፊት ለፊት ያለው ነው። እነዛ ከሚሰሩት ልጆች ወደዛ እስኪ ጠጋ ብለን እናያለን። እሱም እየታደሰ ነው እንዳልኳቸው። ጎንጆ ቤቶች ይታያቸዋል እዛ ጫካዎቹ ስር ወይም ደግሞ ዛፉ ስር ማለት ነው። በታችኛው በኩል አሉ ነጫጭ ደስ የሚሉ እንትኖችም ተሰርቶ አይቻለሁኝ። ወደ መጨረሻ አካባቢ ደግሞ እስኪ ጨርሼ ስወጣ ኢቭን መብራቶቹ በርተው እዚህ እንትኑ ፓርኩ ስር ያሉት ማለት ነው። ደስ ይላል ከውጭም ራሱ ሲታይ። በእርግጥ አንድ ገብቼ ነበር ቆይቻለሁኝ። የሆነ ቪዲዮ ማታ ላይ እንኳን በእርግጥ አልነበረም። የቆያችሁ ቤተሰቦች ምናልባት እንግዲህ ውስጥ ላይ በቅርቡ ምንድነው እንደውም የሆነ መንግስት ሚዲያ የሆነ እንትን ለቆ አይቼ ነበረ። የዙ የእንስሳት ፓርክ ምናምን የሚል የትኛው ቻናል የትኛው የቲቪ ጣቢያ እንደሆነ ባላስታውሰውም በደንብ ቪዲዮ ሰርተው አይቻለሁኝ፣ ፎቶዎች የተለቀቁ። እንዲሁም ደግሞ በቅርቡም ጉብኝት ሲደረግ ነበረ። ክብርት ከንቲባ አዳነች አቤቤን ጨምሮ ሌሎች እሳቸው ቲም መጥተው ጉብኝት አድርገው ነበር ፕሮግረሱን ለማየት መሰለኝ። ዙሪያው ላይ እንግዲህ በጣም የሚገርም ፕሮጀክት ነው እየተሰራ ያለውና ምናልባት አዲስ አበባ ውስጥ እየተሰሩ ካሉ በጣም አስደማሚ ፕሮጀክቶች ግንባር ቀደሙ ይመስለኛል። በተለይ ደግሞ የዚህ የወንዝ ዳር ልማት ላይ ከሚሰሩት ማለት ነው። እንግዲህ በዛኛው በኩል የአፍሪካ ትልቁ ሞል አለ። መዝናኛ ቦታዎች በርካቶች እየተሰሩ ነው። ትላንትና ባየነው በኩል ማለት ነው። ሱፐር ማርኬት ቤት ነው የሚሰራው የሚል ኮመንት አይቼ ነበር ትላንትና ቪዲዮ ላይ። እንግዲህ ሞሉ ለማለት ከሆነ እዛው የታጠረው ያጥሩ ስር ነው። ከጎጆ ቤቶቹ አጠገብ አንድ በቆርቆሮ ስር የሚሰራ ህንጻ አለ። ወይም ደግሞ ኮንስትራክሽን የታጠረ ቦታ አለ እየሰሩ ያሉት ማለት ነው። እሱ ነው ጥያቄው። እሱ ከሆነ ምናልባት ሱፐር ማርኬት የሚለው ሌላ ከሆነ ግን አልገባኝም። ለማንኛውም ሌላ ደግሞ ሻገር ስትሉ እንግዲህ አፍሪካ ትልቁ ነው የተባለው እዚህ ወተር ፓርኩ አለ። በዚህኛው በኩል እንደምታዩት ሌክ ጠጋ ስንል እናየዋለን። አርቲፊሻል ሌክ ወይም ደግሞ ሰው ሰራሽ ሐይቅ አለ። እንግዲህ በጣም የሚገራርሙ አይነት ፕሮጀክቶች እየተሰሩ ነው። ቅድም ባየናቸው በኩል ወይም ደግሞ የታጠረው በኩል በአስፋልቱ ዳር በኩል ደግሞ በግል ባለሀብቶች የሚለሙ ፕሮጀክቶች አሉ። እንግዲህ ዙሪያው ነው እየተሰራ የሚገኘው። በተለይ ይህን የምታዩትን ፓርኩን 360 ዲግሪ ዙሪያውን ይዞ ማለት ነው። ተሻግሮ ደግሞ ከዚህ ያለፈ ብሎ በነገራችን ላይ ወንዝ ዳር ልማቱ ይሄኛው ወንዝና ትላንት ያየነው የዚህ ፒኮክ በኩል ያለው ከፓርኩ ተሻግሮ ወይም ደግሞ የዚህ አርቲፊሻል ምንድነው ሰው ሰራሽ ወተር ፓርኮቹ ከሚሰሩበት አለፍ እንዳላችሁ ወደ ሩዋንዳ አካባቢ ወደዛ ነው የሚሄዱት። ከዛ ወደ ቦሌ ሚካኤል ወይም ደግሞ ወደ ወንጌላዊት አድርጎ ወደዛ ነው የሚሄዱ አቅጣጫውን። ሁለቱ ወንዞች የሚቀላቀሉት በዛኛው በስተጀርባ በኩል ነው።
እንግዲህ በዚህኛው ተሻግሮ ያሉት ዘ ፕሌስ የሚለው በሆቴል ነው። በዛኛው በኩሉ የሬሲደንስ መኖሪያም በዚህኛው በኩሎች አለው። ወደ ወንዙን ደግሞ ይዞ በዚህኛው ወደዛ በነገራችን ላይ መቅረጽ አይቻልም ፊትን ወደዛ እንዳታዞር የሚል ወደ መጨረሻ አካባቢ የሆነ እንትን እየሰሙ ብሎኝ ነበር አንዱ። ወደዚህኛው በኩል ደግሞ የሚሰሩ ሌሎች ግንባታዎች አሉ። አሁን በምታዩት በኩል ማለት ነው። እንደምታዩት ከዚህ ዘ ፕሌስ ከሚለው ከህንጻው ጀርባ ወይም ደግሞ በዚህኛው በኩል የራሱ ደግሞ የሱም የሆነ እንደ ህጻናት መጫወቻ የሚመስል ስፍራዎች አሉት። ወደ መጨረሻ ላይ ግን እዚሁ ድልድዩ ላይ ወጥቼ ወደዚህም ወደዛም ያለው የተወሰነ አቅጣጫውን ማስመለከታችሁ ነው የሚሆነው እዚህኛው ድልድይ ጋር ማለት ነው። ወጣና አሳያችኋለሁ። ያሁኑ ግን ዋናው የጉብኝት አቅጣጫችን የሚሆነው ወደ አርቲፊሻል ሌኩ ወይም ደግሞ ሰው ሰራሽ ሐይቁ አቅጣጫ አድርጌ አመራለሁኝ። ከዛ ጠጋ ብለን ደግሞ እዛ የሚቆፍረው መኪና ያለበት ወይም ደግሞ ወደ ጥጉ እንሄድና እዛም አካባቢ የተወሰነ ጉብኝት እናደርጋለን። እንግዲህ እዚህኛው ጋር ነች የምትሰራው። ምናልባት በዚህኛው በኩል በደንብ እንትን ላይ ኖሮ ይችላል። በዛ ጠጋ ብለን በዛኛው ሳይድ ግን እናየዋለን። በነገራችን ላይ ይሄኛውም እያለቀ ነው የሚገኘው። የሆነ ማስተንፈሻ ምናምን ሁላ ሰርተውለት አይቻለሁኝ። ያው ማስተንፈሻ ይኖራል መቼም እንትኑ ውሃው ከሞላ በኋላ መቼም የሚቀይሩታልና ይቀየራል በሆነ በሰዓት ያንን የውሃው መቀየሪያ ወይም ደግሞ ማስተንፈሻ በዛችኛው ጥግ በኩል ተሰርቶለታል። አሁን ወደ ምዞርበት አቅጣጫ ማለት ነው። እዛ ፊት ለፊት ጋር እዛ ጋም ጠጋ ብለን የምንመለከተው ነው የሚሆነው። ያው በዛኛው አቅጣጫ እንደምታዩት ትልልቅ ህንጻዎች ያሉበት በርካታ ሆቴሎች የሚገኙበት ይሄን ደሳለኝ ሆቴል ምናምን የሚባለው ሰፈር ማለት ነው። ሰፈሩም እንደውም ደሳለኝ ሆቴል በጣም ታዋቂ ነው እዚህኛው አካባቢ ጋር። ያው በርካታ ሆቴሎች አሉ። በርግጥ ገስት ሃውስ ሆቴሎች እንዲህ አይነት መዝናኛ እንትኖች ይበዙበታል አስፋልቱ ዳር እና ዋሽንግተን ሆቴል እና ኤምባሲዎችም ብዙ አሉ እስከ ሩዋንዳ እስክደርሱ ማለት ነው። ቦሌ ሩዋንዳ ድልድዩ ወይም ደግሞ እዚህ የጀነራል ሳረ መኮንን ፓርክ እስክደርሱ ድረስ በርካታ እንትኖች መዝናኛ ስፍራዎች ያሉበት ነው። ያው አንዱ መግቢያ እንግዲህ ይሄ የምትመለከቱት ነው ወደ ፓርኩ ማለት ነው። በላይኛው በኩል ቅድም በተነሳንበት መግቢያ አለ፣ በዚህኛው በኩል አለ። እንዲሁም ደግሞ በዛ ትናንትና ባየነው ዋናው መግቢያ እንደውም እሱ አሁን ያ ነው። በፊት ሰው የሚያውቀው ይሄ ፕሮጀክት ከመጀመሩና ከቤቶቹ እያሉ ወይም ደግሞ ከመፍረሱ በፊት ሰፈሩ መግቢያ የነበረው ቅድም አስፋልት በተነሳንበት በኩል ነበር። አሁን በወሎ ሰፈር አቅጣጫ መጥታችሁ አዲስ ዙ ፓርክ የምትል የተለጠፈች አለች። ኢቭን ወደ ግቢው ስትገቡ በዛኛው በኩል ነው መግቢያው። እንግዲህ ምናልባት ስራ ጀምሮ ከሆነ መጎብኘት ከፈለጋችሁም ልትገቡ የምትችሉት በዛ ነው። እንግዲህ ሌላም አንድ መግቢያ በዚህ ጋር አለው። የአስፋልት አሁን ቅርብ ጊዜ ነው የተሰራው። እኔ እየተራመድኩ ያለሁበት ማለት ነው የዚሁ ለፕሮጀክቱ ማለት ነው። በፊት የአስፋልት አልነበረውም። እዚሁ ግቢ ውስጥ ደግሞ አንድ ካሳንቺስ ጋር እየተሰራ እንዳለው አይነት አንድ ክብ የሆነች እንደ ላንድ ማርክ ነገር አይቻለሁ የተሰራ አለ። በዛ ተሻግረን እስኪ ወይ ዙም አድርገን እናየዋለን። ፓርኩ ግቢ ውስጥ ማለት ነው ወደ ጫፉ አካባቢ። እንግዲህ ፓርኩ ረጅም ጊዜ የቆየ እድሜ ጠገብ ፓርክ ነው። አዲስ አበባ ውስጥ ከሚገኙ ምናልባት ቀደምት ፓርኮች ውስጥ አንደኛው ይሄ ፒኮክ ፓርክ ወይም ደግሞ አንበሳ ፓርክ ድሮ እንደዛ ነበር የሚባለው። ማዕከላዊ ፓርክ፣ አዲስ ዙ ፓርክ እንዲህ በሚሉ መጠሪያዎች ነው የሚጠራው። በደንብ የሚታወቀው ግን ፒኮክ በሚለው
እንግዲህ ከኃይለ ሥላሴ ዘመን ጀምሮ ያለ ፓርክ ነው። የተለያየ ጊዜ እድሳት እየተደረገለት ያው እየታደሰ ቢቀጥልም ማለት ነው። ባለፈው እንደውም እዛ ግቢ ላይ መግቢያው አካባቢ በዚህ በወሎ ሰፈር አቅጣጫ ወይም ደግሞ በዛኛው አቅጣጫ ባለው በኩማ ደመቅሳ የተቀመጠ አንድ የመሰረተ ድንጋይ አይቼ ነበር። ምናልባት ያኔ እድሳት ሲደረግለት ነው ሊሆን የሚችለው። ምናልባት ከገባችሁ ፊት ለፊት መግቢያው አካባቢ ጋር ታገኙታላችሁ። ስለዚህ ያ ደግሞ የተለያየ ሰዓታት ወይም ደግሞ ወቅቶች እድሳት እንደሚደረግለት እንዲህ አይነት እንትኖች ይኖራሉ ማለት ነው። ያው እንግዲህ ሌላው ለሩዋንዳ በዚህ በኩል ነው፣ በጣም ቅርብ ነች። እዛ ሩዋንዳ ጋር የሚገኙ ህንጻዎች ይታዩኛል። በዚህኛው በኩልም ትንሽ ዞር እንላለን ወደዛ። የዚህ የወሎ ሰፈር እና ጋራድ ሞል ከዚህ ሆናችሁ በደንብ ይታያሉ። እንግዲህ በዛ በኩል ደግሞ መምጣት የምትፈልጉ ደግሞ ካላችሁ በወሎ ሰፈር ቀጥታ አደባባዩን ይዛችሁ የዚህ ኤምባሲ አለ ወይ ቱኒዚያ ወይ አልጄሪያ የሆነ ጫፍ ላይ አንድ ሐውልት ባለችበት ማለት ነው። እሷ ጋር ሻገር እንዳላችሁ ነው የምታገኙት። እንግዲህ ዙሪያው ሎኬሽኑ የሚገርም ነው ማለት ነው። አትላስ በዚህ በኩል አለ፣ እነ ቦሌ ሩዋንዳ አሁን በዚህኛው አለ። በዚህኛው በኩል ደግሞ ወሎ ሰፈር ወይ ደግሞ ቀጥታ ወክ እያረጋችሁም ከመስቀል አደባባይ ወይ ደግሞ ከስጢፋኖስ በኩል ልምጣ ካላችሁ ትላንትኛ በመጣንበት በኩል ወንዙን ተከትላችሁ ብትፈልጉ በሳይክል ብትፈልጉ በእግር በቀላሉ ወደዚህ መምጣት ይቻላል ማለት ነው። እዚህኛውም ጋር ግን ምናልባት ባለፈው ከመጣ ነው አንፃር ያን ያክል በርግጥም እንትን ልናይበት የምንችለው አይነት አይደለም። ይህ ዙሪያው ላይ ሳሩን እየተከሉት ነው እንደምታዩት። ያ ማለት ኦልሬዲ እያለቀ ነው ማለት ነው። ምናልባት ውሃ ካሁን በኋላ ውሃ ተሞልቶ ልናይ እንችላለን። ዙሪያው ላይ ሌላ የሚጨምሩበት እንትን ስለሌለ ማለት ነው። ባለፈው የዚህን ዲዛይን ነበረ የቪዲዮ ምስል አድርጌ እንትን ያልኩት ነው። እንትን እዛ ላይ ዲዛይኑ ላይ እንዳየሁት ኦልሬዲ ውሃ አሁን ባለበት ቅርጽ ውሃ ብቻ ይዞ ነው የሚታየው ዲዛይኑ ላይ። ስለዚህ ሌሎች ነገሮች ዙሪያው ላይ የሚጨምሩት ነገሮች አይኖሩም ማለት ነው። እንግዲህ ማስተንፈሻ አለው ያልኳችሁ በዚህኛው በኩል ነው። ያው እነዚህ አሁን ሰዎቹ የሚመጡበት የዚህ አርቲፊሻል ወይም ደግሞ ይቅርታ የዚህ የወተር ፓርኩ ከሚሰራበት ፕሮጀክት በኩል ነው የሚመጡት። እነዛ ትራክተሮቹ ወይም ደግሞ ተሻግሮ ባሉት በኩል ደግሞ መንደሩን ይዛችሁ አሁን ወደዚህ የዞርኩበት ሳይሆን ያሁን የዞርኩበት ኦልሬዲ በወሎ ሰፈር በኩል ስትመጡ አስፋልቱ ዳር ላይ የተሰሩት የምታገኟቸው ህንጻዎች ናቸው። ይሄ ደግሞ ፓርክ ውስጥ ያለ ላንድ ማርክ ነገር ነች ያልኳችሁ። እንግዲህ ፓርኩ አጥር እዚህ ጋር ነው የሚያልቀው። ይሄ የሚቆፈረው ወይም ደግሞ መኪናው ያለበት ማለት ነው። እንግዲህ ከዚህ ጀምራችሁ ወደዛኛው በኩል ነው የወተር ፓርኮቹ የሚሰሩት። በተለይ ግን በዛኛው በኩል ነው የሚታዩት። በዚህኛው በደንብ ለመለየት አስቸጋሪ ነው። ይሄ መንገድ በነበረበት በኩል ደግሞ ወደ አስፋልት ወደ ሩዋንዳ መውጫ ነው። ለማንኛውም እኔ ሀሳብ ዛሬ እዚሁ ጋር ጨርሻለሁኝ። ቪዲዮን እስከቻላችሁ ድረስ እንድታዩ ተጋብዛችኋለሁ። ነገ ደግሞ ሌላ ቪዲዮ ይዤ እመጣለሁኝ። ስለዚህ አሁን እናደርግ የምንችለው በዚህ ዞረን እዛች ድልድዩ ላይ ደግሞ ሆነን የተወሰነ ካየን በኋላ የዛሬን ቪዲዮ ነው የምናጠናቅቀው።
እንግዲህ ማስተንፈሻ ተሰርቶለታል ያልኳችሁ በዚህኛው እኔ ባለሁበት በጀርባ በኩል በጥጉ ላይ ነው የተሰራው። ያ ማለት ውሃው ሲሞላ ውሃውን ሊቀይሩበት የሚችሉት ወይም ደግሞ የያዘውን ውሃ በሌላ የሚቀየርበት ማለት ነው። እንግዲህ ወደ ጀርባ ነው የሚሄደው። አሁን ወደምዞርበት አቅጣጫ ወደዚህኛው ነው የሚለቁት። እነዚህ ይታያቸዋል። እዚህ ጋር ፕላስቲክ ነገሮች አሉ። እነኚህ ማለት ነው የውሃው ማስተንፈሻ ወይም ደግሞ በተለይ ታች እንትኑ ላይ መሬቱ ላይ እንትኖች አሉ፣ ጉድጓዶች አሉ። 1-4 ይታዩኛል። ይህ ደግሞ ምናልባት የሚሞሉበት ሊሆን ይችላል እንደሆነ እስካሁን እስኪ የምታውቁት ካላችሁ ኮመንት ላይ ልትነግሩን ትችላላችሁ። እንግዲህ ወደ ጀርባ ነው የሚሄደው ብያቸዋለሁ። እኔ ወደ ቆምኩበት ወይም ደግሞ ወደ ተቃራኒ አቅጣጫችን ማለት ነው። ስለዚህ ነገ ሌላ ቪዲዮ ይዤላችሁ እመጣለሁ። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ቻው፣ መልካም ጊዜ። እንግዲህ ሰብስክራይብ ማድረግ እንዳረሱ፣ ሀሳብ አስተያየታችሁንም አስቀምጡልን። ቻው።
አቤት